ይጠይቁኛል፣ ይነግሩኛል። እኔ ማፈርኩ፣ ስለሷ ተሰቃየሁ። እንዴ ጽጌረዳ ነው ምን እንዴ? እኔም እኮ የእሷ ስሞታ ጆሮዬን አደነቆረው። ልጅሽ እንደዚህ አርጋ፣ ልጅሽ እንደዚህ አርጋ አሳፈረችኝ፣ አንገቴን አስደፋችኝ። ይኸውልሽ ሰው ሁሉ የሚነግረኝ ነገር እኮ ውሸት አይደለም። በሄድኩበት ሁሉ ይጨቀጭቁኛል፣ ይነግሩኛል። እኔ ማፈርኩ፣ ስለ እሷ ተሰቃየሁ። እንዴ ጽጌረዳን እኮ እኔ ከልጄ ለይቼ አላያትም። እንዴት አለው በስንት መከራና ስቃይ የተማርሽውን ትምህርትሽን በእንደዚህ በማይረባ ነገር አበላሽተሹ ማየት አልፈልግም። ስለዚህ ይኸውልሽ እኔ እቆጣጠራታለሁ ብዬ አሳምናታለሁ። እውነት ቃል እገባልሻለሁ። ይህንንም ደግሞ እሷ እስክትረጋጋ። ጽጌረዳ ወደ ዩኒቨርሲቲ ግራጁዌሽን ካደረጉ ተማሪዎች መካከል እጅግ የነቃ ተሳትፎና በጣም ጠንካራ የሚባል አቋም አላት። በተጨማሪም ድሃ እናቷን ለመርዳት ደፋ ቀና እያለች ትርፍ ሰዓቷን በሰው ቤት ተቀጥራ ትሰራለች። ይሁን እንጂ ሰው ቤት ተቀጥራ የምትሰራበት ደግሞ አልጋልጋላታችም። የመጀመሪያው ፈታኝ የሆነባት ራሱ አቶ መስፍኔ በፍቅር ዓይን መመልከቱ ነበረ። በአጭር ጊዜ ገንዘብ ሰጥችሽ ከዚህ ስቃይሽ እገላግልሻለሁኝ፣ እድልሽን ተጠቀሚበት፣ ከዚህ በፊት ስለ እኔ ዝና ከሰማሽ የብዙ ሰዎችን ሕይወት ለውጫለሁ በማለት ያማልላት ገብቷል። ይሁን እንጂ ጽጌረዳ ይህ ሁሉ በጭራሽ ሊዋጥላት አልቻለም። ይልቁንስ ከዛ ቤት በስራዋ ደክማና ለፍታ ጥራ የምታገኘው ገንዘብ እናቷን እንደሚያግዝላትና ለዩኒቨርሲቲ የሚያስፈልጋትን የትምህርት ወጪም ሊሸፍንላት እንደሚችል ብቻ እያሰበች ትንከራተታለች። ቤት ደግሞ በብር የሚያምነውና የአቶ መስፍኔ ልጅ ሁሉ ነገር ሀብት ያደርጋል ብሎ የሚያስበው ጽጌረዳን ይረግጣታል። ሲወጣ ሲገባ በጥፊ አሊያም ደግሞ ጉርቧን እያነቀ ነው እኔ የተናገርኩሽን ነገር በንቀት እየሰማሽኝ ያለሽው፣ አቤት ወዴት ብለሽ መስራት አለብሽ ሲልም ያሰቃያታል። እንግዲህ ጽጌረዳ እነዚህም ሁሉ ችላ እየሰራች ቢሆንም በጓደኛዋ በሄቨን ማለትም በእናቷ አሰሪ በሆነችው ልጅ በጣም ከፍተኛ የሆነ ሴራ እየተሰራባትና ዛሬ ላይ ደግሞ ከትምህርቷ እንድትፈናቀልም ተደርጋለች። እንግዲህ ጽጌረዳ ወደ ትምህርት ቤት ሄድኩ እያለች ከወንድ ጋር እየማለለችልሽ ነው። ብዙ ጊዜ በእኔም ስሞታ መጥቶብኛል። እናቷን ወደ ጎን በመተው እሷ ግን አልባሌ ቦታ እየዋለች ያቺ ጽጌረዳ የምትባል ልጅሽ በጣም ወራዳ ስራ እየሰራች ነው በማለት ለእኔም ነግረውኛል። እናም ከዚህ ነገር ይገላግልሽ ዘንድ አንድ ሀሳብ አምጥቼልሻለሁ በማለት ለአንድ ሰው ልትድራት እንዳሰበችም ትነግራታለች። እናቷ ግን የሁሉ አልተዋጠላትም። ይልቁንስ ባለገች የሚሏትን ልጃቸውን መክረው ወደ ራሷ ልትመልሳት እንደምትችል እና እውነትም የቀድሞ ጽጌረዳ ሆና ትምህርቷን መቀጠል እንዳለባትም እያሰበች ነው። ታዲያ እናት በዚህ ሁሉ ብሽቀትና መቃጠል ሆና ሰው ቤት መስራት ሳያንገበግባት ቀርቶ እንዴት ከወንዶች ጋር ትውላለች እያለች የምትመጣበትን ሰዓት በጉጉት እየተጠባበቀች ነው። ምክንያቱም ልጇን ጥፋተኛ በማድረግ ልትቀጣ ትፈልጋለች እና ልጅቷ እናቷን ለማግኘት በጣም ቸኩላ ተጣድፋ በነበረበት አጋጣሚና በሄቨን አቀነባባሪነት የመኪና አደጋ ደርሶባት ይችን ዓለም ታሸልብ በማለት ክፉ ሴራ ያሴረችባት አጋጣሚ ሆኖ ግን ከመኪናው አደጋ በመትረፍ እንደውም የልጁን ዋሌት ይዛ ወደ ቤት ለመመለስ ታስችሏታል። በእርግጥ ይህ ዋሌት ሆን ብሎ አይደለም የወደቀው። ይልቁንስ በእሷ መኪና አደጋ ደረሰባት እንዴ በማለት ሲደነባበር ነበረ ዋሌቱ የወደቀበት። ታዲያ ዋሌቱን ይዛ ወደ ቤት ስትመለስና እናቷን በጉጉት ለመሳም እየተጣደፈች ያለችው ጽጌረዳ እማዬ በጣም ናፍቀሽ የነበረ ከትምህርት ቤት ውዬ እያለች ቀድሞ ሰፍሰፍ ብላ እናቷን ሰላምታ ልትለዋወስ ስትል እናቷ ግን ፊቷ ሌላ ሆኖ ተቀይሮ ነበር የጠበቀቻት። ልጄ አሁንማ ጉድሽን ሰምቻለሁኝ፣ በጣም አዝኜብሻለሁ። ምክንያቱም እኔ ሰው ቤት የተንገበገብኩ የማሳድግሽ ጥሩ ቁም ነገር ላይ ትውልኛለሽ ብዬ ነበረ። ይህንን ወደ ጎን በመተው አንቺ ግን ከወንዶች ጋር የምታሳልፊው ጊዜ በጣም እያሳዘነኝ ነው በማለት ተናዳም ትናገራታለች። ከዚህ በኋላ በትምህርት እያመካኘሽ የምታቃጥውን ጊዜ እዚህ ከቤት እኔ በስራ መደራረብ እየተሰቃየሁ ነው እና ታግዙኛለች ስትልም ትምህርቷን ትታ ከቤት እንድትውል እያስገደደቻት ነው። ጽጌረዳ ይህ ነገር ያልተዋጠላትና ክፉ ሴራ እንደተሴረባት ያልገባት ቁጭ ብላ መንሰቅሰቁን ተይዘዋለች። ሆኖም እንግዲህ ጽጌረዳ ክፍል ዘግታ እያለቀሰች በነበረችበት አጋጣሚ ሄቨን ከእናቷ ጋር ተመካክረው ህይወቷን ሲወል ካደረጉት በኋላ ቆይ ለምንድን ነው የምታለቅሽው? እኔ ያለሁልሽ ከጎንሽ፣ ምንም ቢሆን ቢከፋሽ ዝም ብዬ ማየት አልፈልግም ነችውን ነገር እንድትነግራት ጠየቀቻት። ቢሆንም ጽጌረዳ እማዬ ሰሞኑን ፊቷ ሁሉ ተቀያይሮብኛል፣ እንደ ወትሮ ከትምህርት ቤት ውዬ ላጋራትና ምሮቼ የሚሰጡኝን አድናቆት ላጋራት በጉጉት ስጠብቅ እናቴ ግን ፊቷን ዞረችብኝ፣ በጥፊ መታችኝ፣ ገፈተረችኝ።
ብቻ ብዙ ነገር ሆንኩኝ። አሁን ደግሞ ትምህርት ቤት አትሄጂም ተብዬ ይኸው የቅጣት አጽፋን ቤት ቁጭ ብዬ እያሳለፍኩ ነው በማለት ታለቅስ ገብታለች። በዚህን ሰዓት እንግዲህ ሄቨን ተቆርቋሪ በመምሰል የምትወጂው ትምህርትሽ እንዲቋረጥ አልፈልግም፣ እናትሽን በምንም አይነት መንገድ እናሳምናትና ወደምትወጂው ትምህርት ቤትሽ እንድትሄጅ ይደረጋል አለቻት። እንጂ ይህም ሁሉ የምታደርገው ከልቦና አልነበረም። እናም በዚህ ሁኔታ ከእናቷ ጋር በመመካከር እንዲህ ህይወቷን ፈተና ያደረጉባት ጽጌረዳ የግድ ትምህርቷን ትታ ከቤት እንድትውል ተገደደች። ሄቨን እናትም አንድ ነገር ከአቶ መስፍን ጋር በመገናኘት ተመካክራለች። ይኸውም እንግዲህ ጽጌረዳን አሳልፎ ለአቶ መስፍን ሚስትነት መስጠት ነው። እሷን ከነቢዩ ጋር በማጋባት ጥሩ የጋብቻ ስነስርዓት እንዲፈጸም ማድረግ ነው። ይሁን እንጂ አቶ መስፍንም ቢሆን ይህን ያህል ፍላጎት ያላቸው አይመስሉም። ዞሮ ዞሮ ግን ጽጌረዳን ያለ እድሜ ጋብቻ እሳቸውን አግብታ እንድትኖር ከፍተኛ የሆነ ፍላጎት አላቸው። ይህንን ፍላጎታቸውን በተደጋጋሚ ሲያንጸባርቁና ጽጌረዳ በነገሩ ግራ በመጋባት ምን እያሉ ነው አቶ መስፍኔ? እኔ የመጣሁት ለስራ ነው፣ ዞሮ ዞሮ እየሰራሁበትን ቢሰጡኝ ከዛ ውጭ የምፈልገው ነገር የለም እያለች መንገዶችን እያጠረቻቸው ነው። ቢሆንም ግን አቶ መስፍኔ እንዲህ በቀላሉ የሚተዋት አይመስሉም። ነቢዩም ቢሆን በጣም ሲያንቋሻትና ሲያሰቃያት ድህነት አንገት ቢያስደፋትም መስራት የሚገባትን ስራ በአግባቡ እየተወጣችና ከአቶ መስፍኔ ጋርም ለማጣላት የሚሄድበትን ሁኔታ እንዲሁ እየተከላከለቻለች። ታዲያ ወይዘሮ ብርቄ ልጃቸውን ዘንጣና አምሮባት እንዲሁም ቀድሞ አለባበስ ስነስርዓት ያለው አለባበስ ባባወራው ዘንድ ተመራጭነትን እንድታገኝ በከፍተኛ ሁኔታ ጥንቃቄ አድርጋም ከአቶ መስፍኔ ጋር መገናኘት እንዳለባቸውም ተቀጣጥረው ተገናኝተዋል። ታዲያ ስለ ልጇ በጣም እየሰቀለቻትና ምን ያህል ትሁት፣ ምን ያህል ታጋሽ፣ ቆንጆና እንዲሁም መልከ መልካም እንደሆነችም ስትጎርር ነበር። ታዲያ አቶ መስፍኔ እሺ ሀሳቡ ጥሩ ቢሆንም ዞሮ ዞሮ አስብበታለሁ በማለት ነበር የመለሱላት። እንግዲህ ወይዘሮ ብርቄ ልጃቸውን ለልጃችን እንድረን ጥሩ የሀብት ማማ ላይ እናደርሳቸዋለን፣ በመልክም ቢሆን በጣም ሁለቱም ቆንጆዎች ስለሆኑ እነሱ ቢጋቡ ያምርባቸዋል እያለች ነገሩን እያሰማመረችው ነው። አቶ መስፍኔ ደግሞ ትኩረቱን ጽጌረዳ ላይ ነው። ዞሮ ዞሮ ያልኩሽን በደንብ እንድትተገብሪ በማለትም አሁን ጫን ያለ ገንዘብ ሊሰጣት እንደሚችል ለወይዘሮ ብርቄ ተነግሯታል። ብርቄም በሚገባ ምንም ሁሉንም ለኔ ተው፣ ጽጌረዳን ለአንተ የማድረግበት ነገር በጣም ቀላል ነው በማለት ነገሮችን ልታመቻችለት እንደምትችል ቃል ገብታለታለች። በዚህ መሰረት ቃል ተገባብተው አቶ መስፍኔ ወደ ቤት ሲመለሱ ጽጌረዳን በጉጉት እየተጠባበቋት ነው። መኮንን ጋር ተገናኝተዋል። ያው መኮንን ነቢዩ ሲያንቋሻት አይወድም። እሱም በእሷ አይነት ህይወት ያለፈበት ይመስላል። ምንም እንኳን ድፍረቱን አጥቶ ነቢዩን እባክህን እንዲህ ነገር አታድርግ፣ በጣም መጥፎ ነገር ነው በማለት መምከር ቢያቅተውም ዞሮ ዞሮ ግን በጽጌረዳ ላይ እየደረሰ ያለው ነገር ክፉኛ ግፍ ነው እያለ እየተቆጣው ነው። ታዲያ አሁንም መኮንን ከትምህርት ቤት ውላ የመጣችውን ጽጌረዳን ወደ ስራዋ ለመግባት እየተጣደፈች በነበረችበት ሁኔታ እባክሽን አንድ ጊዜ ታገሽኝ፣ ምክንያቱም ላገኝሽ እፈልጋለሁ። ከጽጌረዳ ጋር ሊያግባባው የሚችለው መንገድ እየተከተለ ነው። እሷም ወደ ስራ ቦታዋ ልትገባ እንደቸኮለችም ነግረዋለች። ከዚህ በፊትም እንግዲህ ለእናቷ ሚስጥራዊ አድርጋ እንደያዘችና የሰው ሰራተኝነትን ተደብቃ እየሰራች እንደሆነ ነግረዋለች። ይህንንም ያደረገችው የግድ እናቷን ምስኪኗን ለመርዳት ስትል ነው። ነቢዩ የጽጌረዳን ህይወት ከእናቱ ጋር እያመሳከረ በጣም ይገርማል። እጆችሽንና ሁኔታዎችሽን ቁም ነገር ስንሳስብ እማዬን ትመስኛለሽ ይላል። በዚህ ሁኔታ መቀራረባቸው የበለጠ እየጨመረ መጥቷል። ነቢዩ ግን በጽጌረዳ ላይ ምን ያህል አሳዛኝ ነገር እየሰራባት ነው። ከትምህርት ቤቱ ላይ የተመለሰችውና እየተጣደፈች ወደ ስራዋ ለመግባት ያሰበችውን ጽጌረዳን ከአቶ መስፍኔ የተሰጧት ትዕዛዝ እንግዶች ሊመጡ ስለሚችሉ ቆንጆ አድርጋ ምግብ እንደምትሰራና ቄ በተሞላው መልኩ ልታዘጋጅ ትዕዛዝ የተላለፈላት ጽጌረዳ በኋላ ነቢዩ ገብቶ ጨው በጨው አደረገው። ለማንኛውም ይህ ምግብ ማን ይመገበዋል? አቶ መስፍኔ በጤና ጉድለት መከራቸውን እያዩ እንደሆነ ሁላችንም እናስታውሳለን። ከዚህ በፊት ማጂ በተደረገበት ምግብ ምን ያህል እንደተሰቃዩ፣ አሁን ደግሞ ነቢዩ ሆን ብሎ ይህን ነገር አፍርሶታል። ዛሬስ ምን አዲስ ነገር ይጠብቃታል? ጽጌረዳ ከስራዋ ትባረራለች። በተጨማሪም እናቷ ከወንድ ጋር የምትይ ከሆነ ትምህርት ማስተማሩ ምኑ ላይ ነው ስቃይን የማየው? በቃ እኔ ጋር ተቀምጠሽ የቤት ስራን እንድትከውይ ትገደጃለሽ በማለት አሁንም ከቤት እየሰራች እንዳለችው ሁሉ ቀጣይም ትምህርት ቤት እንዳትሄድ በማለት ከወይዘሮ ብርቄ ጋር በመመካከል
ምንም እንኳን ልጇን ለመጉዳት ባትፈልግም ዞሮ ዞሮ ከምትባልግ ቤቴ ብትውል ይሻላል የሚለውን አማራጭ እንድትከተል ያደርጋታል። አሁንም እየሆነ ያለው ይሄ ነው። እነ ሄቨን እስከ እናቷ ድረስ የተሳካላት ይመስላል። ወዲያውኑ እባክሽን እናትና ልጅ እዚህ ቤት አስወጭልኝ፣ ማየት አልፈልግም እማዬ፣ እኛ የድሃ መጠራቀሚያንን እንዲ ያለች እናቷ እንድታስወጣላት ብትገፋፋትም እናቷ ግን ቀስ በቀስ ህይወቷን ሲወላ አድርገዋለሁ እንዳለችው ሁሉ ሀብላ ጀምረዋለች። የጽጌረዳ ህይወት ፈተና ተሞልቶበታል። አቶ መስፍኔ በጥንቃቄ እንድሰራ የተዘጋጀውን ምግብ ነቢዩ አበላሽቶት ለእንግድነት የሚቀርበው ምን ያህል ውርደትን ይጠብቃታል ብሎ አስቦ ነው። ለማንኛውም እውነታው መጋለጥ አለበት ብዬ አስባለሁ። ጽጌረዳ ነፃ ልትወጣ ይገባል። ነቢዩም የእጁን ማግኘት አለበት። አሊያም ደግሞ አባቱ ነቢዩ በጽጌረዳ ላይ ምን ያህል ተንኮል እየሰራባት እንደሆነ ቆም ብሎ ሊያስብ ይገባል ብዬ ማምናለሁ። ጽጌረዳ ድራማ ይህንን ይመስል ነበረ። እናንተ በዚህ